እግዚአብሔርን ብዙ እናክብረው። ደግ ስለሆነ መልካም ስለሆነ ብዙ ክብር ይሁንለት። ዛሬ ኤፌሶን ምዕራፍ 2 ላይ ነው የተወሰነ ሐሳብ አብረን የምንካፈለው። ኤፌሶን ምዕራፍ 2 ከቁጥር 20 ጀምሮ ያለውን ሐሳብ ነው የምናነሳው። ይህንን ክፍል አነብና ከዛ ቀጥታ እግዚአብሔርን ሐሳብ እንመካከራለን። ከ19 ጀምሮ ኤፌሶን ምዕራፍ 2 ከ19 ጀምሮ እንግዲያስ ከእንግዲህ ወዲህ ሁሉም ሰው እንዲያነበው መክራለሁ። ይህን ክፍል እንግዲያስ እንግዲያ ማለት እንዲህ ከሆነማ ዘንዳ ማለት ነው አይደል? እንግዲያስ ከላይ ያለ ሐሳብ አለ ማለት ነው መታየት ያለበት። እንግዲያስ ይሄ ማለት እንግዲህ ኢየሱስ ክርስቶስ ልዩነትን ካፈረሰ፣ ኢየሱስ ክርስቶስ መጻተኛ የነበረውን ደጅ ቆሞ የነበረውን ሰውዬ ወደ ውስጥ ካስገባና ባለቤት ካደረገ፣ የተስፋው የኪዳኑና የከተማዋ ባለቤት ያልነበረውን ሰውዬ የከተማው የኪዳኑ ባለቤት ካደረገ፣ በመስቀል አዋህዶ ሁለቱን የጥሉን ግድግዳ አፍርሶ ከሁለቱ አንድ አዲስን ሰው በራሱ ከፈጠረ፣ እንግዲያ እንዲህ ካደረገ ማለት እንግዲያ የሚለው ወደ ኋላ ተናጋሪ ሐሳብ ስለሆነ እንግዲያ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጽዋተኞች አይደላችሁ። አንዴ ደግሞ አለው ይህን ክፍል እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። እስቲ አብረን ድምጻችንን ከፍ አድርገን እንበለው። እንግዲያስ በሉ እስቲ ከእንግዲህ ወዲህ ከቅዱሳን ጋር ባላገርና የእግዚአብሔር ቤተሰብ ነኝ እንጂ እንግዳም መጻተኛም አይደለሁም። እስቲ ጩና ቤተሰብ ነኝ በሉ እስቲ። ከእግዚአብሔርና ከቅዱሳን ጋር ምንድናችሁ? ምንድነው የሆነው? በክርስቶስ ምክንያት ከሆነው ነገር። በነገራችን ላይ ከቅዱሳን ጋር ብቻ አይደለም ባላገር የሆነው። አብሶ የዕብራውያን መጽሐፍ ጸሐፊ በጣም ነው የሚያስደንቃችሁ። በክርስቶስ ምክንያት ከሆናቸው ነገሮች መሃል ሲነግረን አንደኛ የምትመጣው የተስፋይቱ ምድር ባለቤት እንደሆነ ይነግረናል። ምዕራፍ 12 ላይ የተስፋይቱ ምድር ራሱ ቅድስቲቱ ከተማ ኢየሩሳሌም ራሱ እንደ ገባንባት ነው የሚናገረው። ልክ ክርስቶስን ስናገኝ እርዛ ሁሉ ገብተናል። ሁለተኛ ከቅዱሳን ሕያዋን ነፍስ ጋር እኛ ተቀላቅለናል። ከቅዱሳን አእላፍ ጋር አብረን በጋራ የምናመልክና የምናገለግል ሆነናል። ከአቤል ይልቅ ወደሚናገር ወደ ተሻለ ወደ ከበረው ወደ ክርስቶስ ኢየሱስ ደም ምን ብለናል? ገብተናል። ስለዚህ የጽዮን የከተማይቱ ራሱ ባለቤት ነው ይሆን ነው። ትላንት እንግዳ ነበርን። እንኳን አይደለም ከሰማይ ለምትመጣው ለቅድስቲቷ ከተማ ለኢየሩሳሌም አይደለም በምድር ለነበረችው እግዚአብሔር ተስፋ ለሰጣት ካህናትን፣ ነገስታትን፣ ነቢያትን ለሚቀባላት የእስራኤል አምላክ እግዚአብሔር ተብሎ ለተጠራባት እንደውም በሕግ መጽሐፍት ላይ ከተጠቀመላት ቃል መሃል ስሜ በእናንተ ላይ እንደተጠራ አውቀው ጠላቶቻችሁ ሁሉ ይፈሯችኋል ከተባለላት ከተስፋይቱ ምድር ርቀን ነበር። የእስራኤል ምድር ራሷን የቻለ ኪዳን አላት። 8 ኪዳን ብለን እንጠራለን። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን፣ ከኤደን ኪዳን ጀምሮ የኤደን ኪዳን የሚቆጥሩ የአገልግሎት ክፍልን የሚቀበሉ ሰዎች 8 ኪዳናትን ይጠቅሳሉ። ከ8ቱ ኪዳናት መሃል የአንዱ ኪዳን የእስራኤል ምድር ኪዳን፣ ምድሪቷ ራሱ ኪዳን አላት። ይሄ ዘመን ሲያልቅ ራሱ የሚጠቀለለው ምድሪቷ ላይ ነው። ሲፈጸም ፍጻሜ የሚያመጣው ምድሪቷ ላይ ነው። ኢየሱስ ክርስቶስ ራሱ የዓለምን ፍጻሜ ስርዓት የሚጨርሰው ተመልሶ የሚመጣው እግሮቹን ተመልሶ የሚያሳርፈው ያረገበት የተነሳበት የሄደበት የከተማዋ የኢየሩሳሌም በእስራኤል ከተማ ውስጥ ባለው በዛው ሲያርግ በነበረበት ከተማ ላይ ተመልሶ ደብረ ዘይት ተራራ ላይ እግሩን ያሳርፋል። የዘመን ፍጻሜ ምልክት ሆና ተመልከቱ የተባልነው በለስ ነች ተብሎ ምልክት የተሰጠን ከጠፋች በኋላ ከፈረሰች በኋላ ወደ ዓለም ሁሉ ከተበተነች በኋላ ተመልሳ እንደምትሰበሰብ ከተማ እንደምትሆን መንግስት እንደሚኖራት እንደምታብብ በእርጋታ በሰላም እንደምትቀመጥ ገና የዛሬ 3000 ዓመት በነ ሕዝቅኤል አፍ ውስጥ እግዚአብሔር ይናገር ነበር። ቅድስት ከተማ ነች፣ ቃል ኪዳን አላት። ከዚህ የቅድስቲቱ ቃል ኪዳን ከተማ ስርዓት ውጪ ነበር፣ ከብዙ ነገር ውጪ ነበር። እግዚአብሔር ግን በክርስቶስ ምክንያት በመስቀሉ ላይ የጥልን ግድግዳ ፈርሶ ከሁለታችን አንድ አዲስን ሰው በራሱ ፈጥሮ እኛን ሁሉ አሕዛብ የተባልነውን ከኪዳን ውጪ የተባልነውን ቅዱሳን ውስጥ ያለው ስርዓት አይመለከታችሁም የተባልነውን አደባባይ የተጠፋነውን ሰዎች እግዚአብሔር ወስዶ ልጆችና ቤተሰቦች አድርጎናል። ስሙ ይባረክ። ስለዚህ እናንተ
እንግዲህ ከእንግዲህ ወዲያ ክርስቶስ ይሄንን ከሰራ እንግዲህ ክርስቶስ በመስቀል ጥልን ግድግዳ አፍርሶ ከሁለቱ አንዱን ሰው ካበጀና ከሰራ በክርስቶስ ሞት ምክንያት እናንተ ለእግዚአብሔር እንድትሆኑ ተደርጋችሁ ከተሰራችሁ የመስቀል ውልዶች ከሆናችሁ በመስቀል ደምና ማጥ እናንተን ከወለደ እናንተ በእግዚአብሔር መንግስት ውስጥ እናንተ በእግዚአብሔር ሥርዓትና አስተዳደር ውስጥ እንግዶችና መጻተኞች አይደላችሁም፣ እናንተ የእግዚአብሔር ቤተሰቦች ናችሁ ይላል። ስለዚህ ድምጻችሁን ከፍ አድርጉና እኔ ይበሉ ለእግዚአብሔር ለኪዳኑም ቤተሰብ ነኝ በሉ። እስቲ ቤተሰብ። እንግድነትና መጽዋትነት ምን አይነት አስቸጋሪ እንደሆነ ታውቃላችሁ። በነገራችን ላይ የትኛውም ሀገር የትኛውም ቦታ የፈለገ የናጠጣችሁ ሀብታም ብትሆኑ ዘላቂ በጀት ለእንግዳ አይበጀት። የቤተሰብ በጀት ነው የሚበጀት። እንግዳ ተቀማጭ ነው ለተወሰነ ጊዜ ኗሪ አይደል። የትኛውም ሰው ለእንግዳ የኗሪ በጀት አይበጅትም። የሚበጅተው ለቤተሰቡ ነው። ለእንግዳ ምናልባት ከመጣ የተወሰነ ነገር ሊኖረው ይችላል። ባለብዙ ቤቶች እንኳን አንድ ክላስ ያስቀምጡና የእንግዳ ማረፊያ ነው የሚሉን። እኔ አገልግሎት ወጣም ገጥሞኛ ቃል አንዳንድ ቦታ ላይ ዳጭ ውስጥ አገለግሉ እንግዲህ ካልከፋ እንደዚህ ሆቴል ምናምን ሄደ ረብሸም ከምትመጣ የሆቴልም ዘፈን ከምትሰማ አይደል ሆቴል ቤት ያው ዘፈን ምንም ስላላት የእንግዳ ማረፊያ ያላቸው የተወደዱ ወገኖች ስላሉ እዛ ማረፍ ከቻልክ ይሏቸዋል። እና እሺ ነው የምትሉት። ስትሄዱ እርግጠኛ ሆናችሁ የምትሄዱት እዛ ቤት ልታርፉ ነው። ምን ውስጥ ያልክ እንግዶች ናችሁ እና የሰሩት ቤት ማረፊያ እንጂ መኖሪያ አይደለም። የፈለገ ትርፍ ቢኖራቸው ሰዎች ለእንግዳ የሚያስቀምጡት ማረፊያ ነው። የተወሰነ ቀን ቆይቶ ከዛ ምን ያደርጋል? ኗሪ አይደለም፣ እንግዳ አራፊ ነው። እግዚአብሔር እናንተን በክርስቶስ በኩል ለአራፊነት አይደለም የጠራችሁ። የሆነ ጊዜ የሆነ የሚያስፈራ ጊዜ የሆነ የሚያስጨንቅ ጊዜ አቀዝቅዛችሁ እንድትወጡ አይደለም። እግዚአብሔር በክርስቶስ የጠራችሁ ለዘላቂ ነዋሪነት ነው። በእግዚአብሔር መንግስት ውስጥ እንግዶች አይደላችሁም፣ እናንተ ነዋሪዎች ናችሁ። እግዚአብሔር ለእንግዶችም ቀጣይ በጀቱን ሰፊ አድርጎ አይበጅትም። ልክ እንደ ቤተሰብ ማለት ነው። እንግዶች ለተወሰነ ጊዜ መጥተው የሚሄዱ ናቸው፣ ነዋሪዎች አይደሉም። የቤተሰቡ ወይም ያባወራው ኃላፊነት ቤቱን በሚገባ መንከባከብ ነው። የቤተሰብነት ክብር ትልቅ ነው። ታውቃላችሁ፣ ቤተሰብነት አንደኛው ጠባቂነት ውስጥ ያለ ነው። ቤተሰብ ጠባቂ ነው። ልጆቹን ይጠብቃል፣ ይንከባከባል። ከሚመጣው ከየትኛውም ነገር ምን ያደርጋቸዋል? ያስከልላል፣ ይጠልላቸዋል። ስለዚህ እግዚአብሔር ቤተሰቦች ሲያደርገን የመጀመሪያው ከወሰደልን ኃላፊነት መሃል አንደኛው እኛን መጠበቅ ነው። የእግዚአብሔር የቤተሰብ ኃላፊነት እጁ ላይ ሲወርድ እኛን ልጆች ሲያደርገን ማንኛውም ቤተሰብ ያለበትን ኃላፊነት እንኳን አይደለም በስጋ እኛ ለውጪው ክፉ ሆነን ለልጆቻችን መልካም የሆኑ ሰዎች አይደለንም። በሉዓላዊ ቅዱስና የሚኖረው እግዚአብሔር ራሱ በመከለል ውስጥ ነው የሚያኖረን። ስለዚህ እንግዳ ስትሆኑ የተወሰነ ቀን ቆይታችሁ ነው የምትሄዱት። እንዴ በዚህ አጋጣሚ አንዳንድ ቦታ ላይ የሚነገር የሚያስገርመኝ ነገር አለ። እንግዳ ታውቃላችሁ፣ ኮንፈረንስ ይዘጋጅና እንግዳ ስንጠራ የክብር እንግዶችን ወደዚህ እንጠራለን። በሰላም ገብተዋል፣ መንገዱን በሰላም አልፈዋል፣ እኛ ጋር ደርሰዋል፣ ከዛሬ ማታ ጀምሮ ያገለግሉናል ይባልና እንግዶች ዌልከም ይባላሉ። ተራ በተራ እየተነሱ ዘማሪም ሰባኪም ነብይም ካለ እየቀሰቀስን እናስነሳቸውና ሰላምታ ሰጠን መጨረሻ ላይ አሁን ደግሞ የክብር እንግዳችን የሆነው ይባልና ማይጠራል። ኢየሱስ ክርስቶስ የቤተ ክርስቲያን ባለቤት እንጂ እንግዳ አይደለም። ወጣ የሚል አይደለም። ለተወሰነ ነገር የምናስተናግደው አይደለም። ሲጀምር ቤተ ክርስቲያን ራሱ አስተዳደሯ፣ ስርዓቷ፣ ባለቤቷ ራሱ ደግሞ መሰረቷ የቆመችበት አለት ራሱ ኢየሱስ ክርስቶስ እንግዳ አይደለም። የሆነ ቀን እየመጣ እያለፈ የሚጎበኝ አይደለም፣ የሚፈውስ አይደለም። በቋሚነት ራስ ሆኖ ደግሞ በሱ ዘንድ የሚተዳደሩትን ቤተሰቦች በሚገባ የሚባርክ፣ የሚፈውስ፣ የሚንከባከብ መንገዶቻቸውን ሁሉ የሚያሰምር እውነተኛ እረኛ እና እንግዳ አይደለም። የኛ እንግድነት አልፎ ራሱን እንግዳ ያደረጉ ጠሪውን ራሱ ጠባቂው፣ ሰብሳቢው፣ ባለቤትነቱን ራሱ እንግድነት እየሰጠነው ነው። እርሱ ግን የቤተ ክርስቲያን ራስና ባለቤት እና እናንተ ለእግዚአብሔር መንግስት ይለናል ቤተሰቦች እንጂ እንግዶች ወይም መጽዋተኞች አይደላችሁ። ድንገት መጣችሁ የምትገቡ ሰዎች አይደላችሁ። እንግዳ ሆናችሁ የመጣችሁ አይደላችሁ። እንግዳ ስትሆኑ የፈለጋችሁትን ለማድረግ ባለመፍት አይደላችሁ። የፈለጋችሁትን በቤቱ ለመወሰን መፍቶ የላችሁ። የማይመቸኝ ነው ይሄን ቀይሩልኝ ማለት አትችሉ። እንግዳ ስትሆኑ በቤቱ ጸባይ ትስተናገዳላችሁ እንጂ ቤቱ ባመጣላችሁ መንገድ ትቀመጣላችሁ እንጂ ፈቃዳችሁን አታራምዱ።
ደስ ያላችሁን እንግድነት እስከምትቆዩበት ጊዜ ድረስ በዛ ቤት ስርዓት ውስጥ ለተወሰነ ጊዜ መጠለል ነው። ስለዚህ እግዚአብሔር እንዲህ ያለን እናንተ በኔ ቤት በኔ መንግስት በኔ ስርዓት ውስጥ ለተወሰነ ጊዜ የመጣችሁ የምትፈልጉትን የማትጠይቁ የምትፈልጉትን የማትወስዱ የሚያስፈልጋችሁን የማታገኙ እንግዶች አይደላችሁ። በኔ መንግስት በኔ ቤት ውስጥ ስትሞቱ በልጅነት ነው የመጣችሁት። የሚገባችሁ የሚያስፈልጋችሁ ሁሉ የሚደረግበት ቤተሰብ ያገኛችሁበት ቤት ነው የገባችሁት። እናንተ ለእግዚአብሔር እንግዶች አይደላችሁ፣ ቤተሰቦች ናችሁ። ቤተሰቦች ናችሁ። በነገራችን ላይ ስለዚህ ስለ ቤተሰብ ስለ እንግድነት ስናወራ ሀገራዊ ደግሞ ሲሆን በጣም ይሰፋል፣ በጣም ይተልቃል። ጳውሎስ አንድ የተጠቀመውን ጥበብ ላሳያችሁ፣ እንዴት ማንነትን ማወቅ እንዴት ጠቃሚ እንደሆነ። አብሶ በዚህ ዘመን ማንነታችሁን ካላወቃችሁ በየመንገዱ የሚያስከፍላችኋል፣ በየመንገዱ የሚጠይቃችኋል። እግዚአብሔር መንግስት ውስጥ እየኖራችሁ ካልገባችሁ ለጤንነት፣ ለሰላም፣ ለበጎነት፣ ለሁሉ ነገር ያስከፍላችኋል። ለክንውን እየጠበቀ ነው የሚያስከፍላችሁ። ከገባችሁ ግን ተከፍሎ ያለቀ የተፈጸመ ይሄ ያብሶ የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ቴተልስታይ ተብሎ የተነገረው ሙሉ ለሙሉ ምን ብሏል? ተከፍሏል። ይሄ የተከፈለለት ያለቀለት ቤተሰብ ውስጥ ገብቻለሁ ብላችሁ የምታምኑ ከሆነ በየፌርማታው ሰይጣን አያስከፍላችሁም፣ እያለፋችሁ ነው የምትሄዱት። ያለፈ የተፈጸመ ስለሆነ ማለት እና ጳውሎስን ያዙት። ወንጌል ሲሰብክ ኢየሱስ ክርስቶስን ሲናገር አይሁዳውያን ያዙት። ያው በአይሁድ የነሱ ወገን ስለሆነ ቢንያማዊም ስለሆነ ስለዚህ ያዙትና የነሱ ወገን ሆኖ ነገር ግን እነሱ የማይቀበሉትን እምነትና አስተምሮ እየሰበከ ስለነበረ ድምጻቸውን ከፍ አድርገው ጮኸው በኃይል ታውከናል ብለው ሰውየው እንዲታሰርላቸው ጠየቁ። ምን ያህል ጳውሎስ ዜግነትን እንደሚያቅላሳያችሁ ነው። እኛም በጣም የእግዚአብሔር ቤተሰብነትን ማወቅ ምን ያህል እንደሚጠቅመን ማለት ነው። ጳውሎስ ታውቃላችሁ አንዳንድ ቦታዎች ላይ የሚጠቀማቸው አጠቃቀሞች ያው የገማልያልም ተማሪ ነው፣ የሕግም አዋቂ ነው እና ሻርፕም ነው ጳውሎስ እና ብዙ ጊዜ ጭንቀት ውስጥ ሲገባ ትንቢት ብቻ አይደለም የሚጠብቀው፣ ፈጣን ሰው ነው ጳውሎስ። ደግሞ ያይምሮም የተማረም ሰው አይታችሁት ከሆነ ስለት ፈጽሞ ኢየሱስን ተናግሮ ሊወጣ ሲል ያዙት፣ ጸጉሩን ተመልጦ ማለት እና ቀጥታ ይዘው ይገሉታል። እየወሰዱት እያለ እንደሚሞትም እርግጠኛ ሆነ። ሲያይ ይላል እኩሌቱ ሰዱቃዊ ናቸው፣ እኩሌቱ ደግሞ ፈሪሳዊ ናቸው። ስለዚህ ፈሪሳውያን ሙታን ተንሳኤ አለ ብለው ያምናሉ፣ ሰዱቃውያን ደግሞ ሙታን ተንሳኤ የለም ብለው ነው የሚያምኑ። ድምፁን ከፍ አድርጎ ጮኸና ወገኖቼ አለ ወደ ፈሪሳውያን፣ ይገርማችኋል እኔ ሙታን ተንሳኤ አለ ብዬ በማመኔ ስለ ሙታን ተንሳኤ ሊገሉኝና ሊወግሩኝ ይፈልጋሉ ብሎ ጮኸ ይላል። የዚህ ሰዓት እርስ በእርሳቸው እነሱ ምን አረጉ? ተያያዙ። ጳውሎስም በማዕከል አልፎ ሄደ ይልና ክርስቶስም ምን አለው? እግዚአብሔርም ተገልጦ ገና ብዙ ማድናቸው አለኝና ዝም አትበል ተናገር ብሎ ምን አረገው? ትንቢቱ የመጣው ካመለጠ በኋላ በሳልም ነው የተማረም ነው። ደግሞ ምን የቱጋ ማድረግ እንዳለበት ያውቃል። ሕግን አብሶ በጣም ጠንቅቆ የሚያውቅ ሰው እና ያዙት። በጊዜው ደግሞ ያስተዳድር የነበረው የሮም ስርዓትና መንግስት ስለሆነ ወዲያው ይዘው ለፍርድ እንዲቀርብላቸው ጮሁ ማለት ነው። ድምፃቸውን ከፍ አድርገው ሲጮሁ ጳውሎስ ያደረገውን ይሁ ምን ያህል ማወቅ ጠቃሚ እንደሆነ አብሶ የእግዚአብሔር ቤተሰቦች መሆናችንን የእግዚአብሔር መንግስት ውስጥ ያለው የትኛውም ነገር የኛ መሆኑን እግዚአብሔር ያደረገውን ነገር ሁሉ ያደረገው ለኛ መሆኑን አባት ከሆነ ለኛ ነው፣ ፈዋሽ ከሆነ ለኛ ነው፣ በርህራሄ ምንጭ ከሆነ ለኛ ነው፣ ሚራራለት ሌላ የለውም። ሁሉን የሚሆነው ለኛ ነው። ሲጮሁና እግዚአብሔር አባቴ ነው በሉ። አባትነቱ ለኔ ነው። ኢየሱስ ክርስቶስ ለኔ ነው በሉ። ወደዚህ ምድር መጥቶ ከሆነ በስጋ ተገልጦ ከሆነ መከራን ተቀብሎ ከሆነ መስቀል ላይ ሞቶ ከሆነ ከሙታን ተነስቶ ከሆነ ወደ ሰማይ አርጎ ከሆነ ተመልሶም ከመጣ በሉ እስቲ የሚሆነውን ሁሉ የሚሆነው ለኔ ነው በሉ። ጩና ለኔ ነው። መስቀል ላይ ሲወጣ እየዋጀኝ ነው። መስቀል ላይ ሲወጣ ኃጢአቴን እየከፈለው ነው። ወደ ሙታን ሲወርድ ለእኔ ኃጢአት እየከፈለ ነው። ከሙታን ሲነሳ ለእግዚአብሔር መንግስት እንደሆን ይዞኝ እየተነሳ ነው። ሲያርግ ተስፋ የሰጠኝን አካል እየፈጸመ ነው። ሲመጣ ሊወስደኝ ነው። የሚሆነውን ሁሉ የሚሆነው ለኔ ነው። እሱን ሳውቅ ነው መልስ የሚሰጠኝ እግዚአብሔር መንግስት። እሱን ስረዳ ነው ሰይጣንንም ላቆመው ልገድበው ልከላከለው የምችለው እሱን ስረዳ ነው።
እዚህ ጋር አልከፍልህም ተከፍሎልኛል ምለው የሆነውን ሁሉ ሳውቅ ነው። በጌታ በኢየሱስ ስም እግዚአብሔር ባለጠጋ ከሆነ ለእናንተ ነው። እግዚአብሔር ቸር ሆኖ ከሆነ ሌላ የሚያካፍለው ዓለም የለውም፣ የሚያካፍለው ለእናንተ ነው። እግዚአብሔር ፈዋሽ ሆኖ ከሆነ ሌላ የሚፈውሰው የለም፣ የሚፈውሰው እናንተን ነው። እግዚአብሔር የሆነው ሁሉ ለኔ ነው በሉና ጩሁ እስቲ። ለኔ ነው የሚሆነውን ሁሉ ለኔ ነው። እሱን ማወቅ በጣም አስፈላጊ ነው እና ሐዋርያት ሥራ ምዕራፍ 22 ላይ ከቁጥር 24 ጀምሮ እዩት። የሻለቃው ሁላችሁም ክፍሉ እንድታዩት ፈልጋለሁ። የሻለቃው መቶ አለቃና ሻለቃ እዚህ ክፍል ላይ ተጽፈዋል። ያው ሻለቃ ከፍተኛ ባለማድረግ እንደሆነ እንድትይዙ ይሁን። አሳሪው ወይም ትእዛዝ ሰጪው እሱ ስለሆነ የሻለቃውም ወደ ሰፈሩ እንዲያገቡ ታዘዘ። እንደዚህም የጮሁበትን ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አለ። ደግሜ ያነበዋለሁ። የሻለቃውም ወደ ሰፈሩ እንዲያገቡ ታዘዘ። እንደዚሁም የጮሁበትን ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አለ። ቁጥር 25 በጠፍርም በገጠሩት ጊዜ ጳውሎስ በአጠገቡ የቆመውን የመቶ አለቃውን በደንብ ስሙ። ያዘዘው ሻለቃ ነው፣ ያሰረው መቶ አለቃ ነው። አሁን እያወሩ ያሉት ከአዛዡ ጋር ሳይሆን ታዛዡና ጳውሎስ ናቸው። ቁጥር 25 ላይ በጠፈርም በገጠሩት ጊዜ ጳውሎስ በአጠገቡ የቆመውን የመቶ አለቃ ምን ያህል ፈጣን እንደሆነ ይሁት። ጳውሎስ በአጠገቡ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላችኋልን አለ። የማን ሰው ነኝ እያለ ነው? የሮሜን ሰው ያለ ፍርድ። አይ አይሁዳዊ ቢሆን ያለ ፍርድ ሊገርፉት ይችላሉ። አይ ሲቲዝን ስላልሆነ ሊሆን ይችላል። ግን እኔ ምንድነው እያለ ነው? መቶ አለቃውን በእውኑ አሁን አንተ እኔ አስረኸኝ የቆምከው ቀጥሎ ለመግረፍ ትእዛዝ የተቀበልከው አንተ እኔን የሮሜን ሰው ያለ ሕግ ልትገርፍ ልታዛሃልን ብሎ ጠየቀው። ቁጥር 26 የመቶ አለቃው በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውና፣ እስቲ አብራችሁ ይበሉ፣ ይህ ሰው ሮማዊ ነውና። አይ ድምፃችሁን ከፍ አድርጋችሁ በሉ። ምክንያቱም ይሄን ቃል ወደ እናንተ ልንቀይረው ነው። አሁን የጨለማ ዓለም ሁሉ እናንተን የከበቡ ነገሮች ሁሉ ይሄን ጠቅሰው ነው ለቋችሁ የሚሄዱት። እነዚህ ሰዎች የእግዚአብሔር መንግስት ሰዎች ናቸውና እግዚአብሔር አምላካቸው ነውና የወደድነውን ሁሉ እናደርግባቸው ዘንድ አንችልም ይላሉ። አይ እንደዛ ነው የሚሆነው። ስናውቅ ነው። እኛ ካልጠየቅ ጳውሎስ ባይጠይቅ ኖሮ ይገርፉት ነበር። ታስሮ ይቀጥላል፣ ይገረፋል። ግን ጠየቀው። በእውኑ የሮምን ሰው ያለ ሕግ ያለ ፍርድ መግረፍ ትችላላችሁን ሲለው ሮጦ ወደ ሻለቃው ሄደ። የመቶ አለቃውን በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውና ታደርገው ዘንድ ካለህ ተጠበቅ ብሎ ነገረው። የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎን አለው። የሻለቃውን መልሶ እኔ ይህንን ዜግነት በብዙ ገንዘብ አገኘሁት አለ። ቀላል እንዳይመስል ሮማዊ ለመሆን ትልቅ ስለሆነ ግዛቱ ሰፊ ስለሆነ ይሄ ሮማዊ አይደለም። ሮማዊ ለመሆን ራሱ ትልቅ ነገር ስለሆነ በጣም ከፍዬበት ነው አሉ። ሻለቃው እኮ ለጳውሎስ እኔ ይሄንን ዜግነት በጣም ከፍዬበታለሁ ያለ። ያኔ በገንዘብ ይቻላል። ይሄንን መንግስት ግን ቤትም አታመጣውም ከፍለህ። እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስም እኔ ግን በእርሷ ተወለድኩባት። አይኖ አንተ በገንዘብ አገኘኋት የምትለው በብዙ ዋጋ ከፍዬ አገኘኋት የምትለውን እኔ ግን ምን አረኳት? ዜጋ ነኝ፣ ተወልጄባት ነው። አሁን አንተ በገዛኸው አገኘኋት ባልከው በዚህ ብር ገዝተህ የሆንከውን ዜግነት የተወለደውን ሰው ልቀጣበት ነዋል። ይሄ አደገኛል። አንተ ተወላጅ አይደለም። እኔ ምንድነኝ? ተወላጅ ነኝ። በገዛኸው ዜግነት የተወለደውን ሰው የሀገሩ ባለቤት የሆነውን ሰው መንግስት የሚበጅትለትን ሰው መንግስት የሚጠብቀውን ሰው ዜጋዬ ነው የሚለውን ሰው አንተ ልትገርፈው ነው ያዘዝከው አለ። እኔ ደግሞ ምን ብዬባታል? ተወልጄባታለሁ። አሁን በደንብ ስሙ። እኔ ግን በእርሷ ተወለድኩ አለው። ቁጥር 29 ላይ ስለዚህም ሊመረምሩት ያሰቡት ከዚህ ወዲህ ተለይተው የሻለቃው ደግሞ ሮማዊ መሆኑን ባወቀ ጊዜ ፈራ። ምን ብሎት ነበርና? ገርፎት ነበር እንዴ? አይደል? አስሮት ነበርና ምን አረገ ይላል? ፈራ። ገና ሁለተኛው ስቴፕ እንኳን አልሄደም፣ አልገረፈው። ገርፋችሁ ለምን እንደሆነ አጣሩ ነው ያለው። ግን ሮማዊ ነኝ ዜግነቴ ተወልጄበታለሁ ሲለው አሃ አለ። ስለዚህ አስሮት ስለነበረ ምን አረገ? በጌታ በኢየሱስ ስም ዛሬ የእግዚአብሔር መንግስት ባለቤት መሆናችሁን በማወቅ የእግዚአብሔር መንግስት አካል መሆናችሁን በማወቅ ይሄንን በማወጅ
የሚገባኝ ነኝ። በዚህ ዓለም ላይ ልታሰር አልችልም። ይሄ ዓለም በሌላ መንገድ እኔ ሊያስጎሳቁለኝ አይችልም። ጫና ውስጥ ሊቀጠኝ አይችልም። የእግዚአብሔር ቤተሰብ ነኝ ብላችሁ ያሰራችሁን ዓለም አስደንግጣችሁ አልፋችሁ ትሄዳላችሁ። እንዴ አለው ተወለድክበት። አዎ ቀጥሎ ያለውን ቃል ብታነቡት አስፈታው ይላል። የሮም ባለቤት ባይሆንስ ባይወለድበት ያስገርፈው ነበር። ሰሞኑን አይታችኋል። የአሜሪካ ዜግነትን ተግባራዊ ለማድረግ ስንት ሚሊዮን ዶላር ወጥቷል? ስንት 25 ሚሊዮን ምን ለመሆን? አይ ሮምም ነበራት ያኔ። አሁን አዲስ ነገር አይደለም ትራምፕ ያመጣ ያለ አሜሪካ ዜጋ ለመሆን ስንት ሚሊዮን ስለከፍዬ ነዋል። የተወለደውስ ባለቤት ሁለተኛ ዜጋ ሆኖ ተከፍሎት። አይታችሁ ከሆነ የአሜሪካ ህዝቧን የምትጠብቀው አሜሪካ እስካለ ድረስ ብቻ አይደል። ሀገራችን እንኳን የተፈጠረ ረብሻ ጊዜ አይታችኋል ምን አይነት ዛሰጥ እንደነበር። ሀገሪቷን ለቀው እንዲወጡ አይደለም ችግር ካለባቸው። እንደውም አንዳንዴ ችግሩ ከመከሰቱ በፊት እንደዚህ አይነት ድባብ ስላለ የአሜሪካ ዜጎች እዚህ ቦታ እንድትሰበሰቡ እዚህ ጋር እንድትቀመጡ ተብለው እንዲሰበሰቡ ተደርገው ከአሜሪካ ምን ተልኮላቸው? ፕሌን ተልኮላቸው በፕሌን ምን ይወጣሉ? ከሀገር ወጥተው እንኳን ዜግነቱ ስላላቸው ሀገራቸውም ትልቅ ስለሆነች ሌላው ሀገር ውስጥ ገብታ ታድናቸዋለች። በሀገሪቷ ላይ ከሚፈጠረው ችግር እዛ ሀገር ላይ ከሚመጣው ቀውስ ነፃ ታደርጋቸዋለች። አሁን የሰሞኑን ዜና ነው የምነግራችሁ። ሰሞኑን ሶማሊያ ላይ የሞርተር ጥቃት ተደርጓል አይደል? አሁን ፕራይም ሚኒስተራችን ገብቶ ሲወጣ ማለት የገባ ሰዓት ወደ 10 ሞርታር ተተኩሷል። ያው አልደረሰም አካባቢው። ወደ አሁኑ አሜሪካ ለዜጎቿ ነው መግለጫ ወጣች። አንደኛ ኤርፖርቱ አካባቢ እንዳትቀርቡ፣ ሁለተኛ ከዚህ ማስታወቂያ እስክንገልጥላችሁ ወይም እስክናዛችሁ ድረስ እንደዚህ አይነት ቦታ እንድትቀመጡ እንዳትንቀሳቀሱ። ለምን ዜጋ ያለህበት ቦታ ድረስ ትዕዛዝ መጥቶ እንድትጠበቅ ይደረጋል። የእግዚአብሔር መንግስት ከዚህ የዘለቀ ነው። የእግዚአብሔር መንግስት ቤተሰብ ስትሆኑ ባላችሁበት ቦታ ሁሉ ዋስትና ይሰጣችኋል። የእግዚአብሔር መንግስት ቤተሰቦች ስትሆኑ እግዚአብሔር ባላችሁበት ቦታ ሁሉ ጥበቃን፣ ርህራሄን፣ ምህረትን፣ ባርኮትን ያደርግላችኋል። እሱ ነው። አሁን መጣችኋል። እንደ ባለቤት ኑሩ፣ እንደ ቤተሰብ ኑሩ፣ እየጠየቃችሁ ኑሩ። የምትፈልጉትን ነገር ከአብ ለመጠየቅ እንደ እንግዳ ሳትሆኑ፣ እንደ ባዳ ሳትሆኑ፣ ለተወሰነ ቀን እንዳረፈ ሰው ሳትሆኑ እንደ ባለቤት ሆናችሁ እግዚአብሔር መንግስት ውስጥ እንዳለ እንድጠይቁ እግዚአብሔር ይፈልጋል። በነገራችን ላይ አንዳንድ በጣም የሚያወዛግቡ ነገሮች ይፈጠራሉ። ለምሳሌ የአብርሃም ዘር የሆነች ሴት ከ18 ዓመት ነው ከ17 ዓመት ጀምሮ ጎብጣ ነው ወጣትነቷን የያዘባት እና ባጋንንት ነው የተያዘችው። አሳዛኝ የድካም መንፈስ አድርጎ ነው ያስቀመጠባት እና ጎብጣለች። ወጣትነቷን ወስዷታል፣ የሥራ አቅሟን ወስዷታል። ደግሞ አሪፍ ጊዜ ላይ ነው ያዛት አይደለም። ይሄ እንግዲህ 17 የውበት የድምቀት ጊዜ አይደለም። ለራሷን ጋብቻ የምታዘጋጅበት ጊዜ ደግሞም ለስራም ለምን በጣም ቤስት የሚባለው ጊዜ ላይ ነው ያዛት። እዛ ላይ አደከማት እና አስረጀ እና ጌታ ድንገት ወደ ምኩራብ ገብቶ እያስተማረ ያለችን ሴት አያት። ቀኑ ደግሞ ምን ነበር ይላል? ሰንበት ነው አይደለም። በጣም የሚያከብሩት የሚጠብቁት ቀናቸው ነበር። ጌታ ግን ሲያያት ቀኑ የተሰጣቸው ሰዎች ስለ ሰዎቹ ነው እንጂ ቀኑን የሰጠው ስለ ቀኑ ሰዎችን አልፈጠረም። ስለ ሰዎቹ ነው ቀኑ የመጣው። ሰንበትም የተቀደሰው ራሱ እግዚአብሔር ህዝቡን ቅዱስ አድርጎ ከጠራው በኋላ ህዝቡ ላይ አምላክ ከሆነ በኋላ ለአምላክነቱ ለሱ መሰዊያ መስዋዕት የሚያቀርቡበትን የሚቀድሱበትን ቀን የሰጣቸው ስለነሱ የተሰጠ ቀን ነው። በዛ ቀን ጎብጣለች። አያትና ይህቺ ሴት የአብርሃም ዘር ሆና ሳለ ጎብጣ መመላለስ ይገባት ነበር ወይ? ልትፈወስ ምን ይላታል? ይገባታል ነው ያለው። ብትፈወስ ጥሩ ነው አላል። ብፈውሳት ምን አለ አላለም። የአብርሃም ዘር ነች ትፈወስ ዘንድ ምን ይላታል? በጌታ በኢየሱስ ስም የአብርሃም ዘር ለሆኑት እግዚአብሔር ራርቶ በክርስቶስ ፈውስን ካመጣ በክርስቶስ ደም ተዋይታችሁ የእግዚአብሔር ልጆች ሆናችሁ የእግዚአብሔር ቤተሰቦች ከሆናችሁ ዛሬ እንዲህ ነው መባረካችሁ። ጤንነት ይገባችኋል፣ ሰላም ይገባችኋል፣ ክንውን ይገባችኋል። እግዚአብሔር ለልጆቹ የሚያስፈልገው ነገር ሁሉ ይገባችኋል። እና ዛሬ በዚህ ማለዳ እግዚአብሔር የሚያስፈልጋችሁን ነገር ሁሉ ያደርግላችሁ። ፈውስ የሚያስፈልጋችሁ ሰዎች ካላችሁ የሚገባችሁ ስለሆነ የአምላካችሁ እጅ በዚህ መንግስት ውስጥ ዛሬ ታገኛችሁ። ቤተሰው ይበጀትለታል። ቤተሰው ነዋሪ ነው፣ ዘላቂ ነው፣ አብሮ ያለ ነው። ትከላከላለ፣ ስለሱ የትኛውንም ኃላፊነት ትወስዳለህ። ስለዚህ እግዚአብሔር ምን አለ? ቤተሰቦች ናችሁ፣ ከኔ ጋር ባላገሮች ናችሁ።
የናንተ የሚሆነው ነገር ሁሉ የሚሆነው ለማን ነው? ለናንተ ነው። መጣችኋል። አሁን ትላንት ርቃችሁ እንደነበረ አይደለም። ትላንት ተሻግራችሁ እንደምታዩት አይደለም። እኛ አንዳንዶቻችን ዛሬም እንኳን መቅረብ እኮ ቀርቶን ከኢትዮጵያ ስንት ኪሎ ሜትር ተሻግረን እግዚአብሔርን ለመጥራት እየሞከርን ድነን ጸድቀን በክርስቶስ እግዚአብሔር ልጆች ሆነን እግዚአብሔር ለኛ የቀረበ ሆኖ አሁንም እንኳን እግዚአብሔር በእስራኤል በኩል ነው የምንፈልገው። የእስራኤል አምላክ እግዚአብሔር ብለን ርቀት ሄደን መጠየቅ ነው የምንፈልገው። ባላገርነት እየተሰማን አይደለም። እኛ በክርስቶስ ምክንያት የእግዚአብሔር ቤተሰቦች ነን። እንዴት ነው እኔ አባቴን በወንድሜ በኩል የምጠራው? ተክላ የሚባል አባት አለኝ። ቅንነት ጥሩ ነው፣ ግን ደግሞ ራይት ስታንድ ላይ መቆም ደግሞ የተለየ ነው። እኔ ተክላ የሚባል ወንድም አለኝ እና አባቴን እንደዛ በጠራው እሱም ፈቃደኛ አይደል። የተክላ አባት አፍታይ ብለው ሊሆን አይችልም። ሊሆን ይችላል አይችልም። አንድ ቤተሰብ ውስጥ እየኖራችሁ አሁን እናንተ በወንድማችሁ ወይ በእህታችሁ በኩል አባታችሁን ብጠሩት የማራቅ እንጂ የማቅረብ ስራ አይደል። ኢየሱስ እሱ ቀርቷል አለ። ዋጅቻለሁ፣ አንድ አዲስ ሰው ፈጥሬያለሁ፣ ለዛውም እግዚአብሔር የሚኮራበትን የኔን መልክ ያስቀመጥኩበትን እግዚአብሔር ከሰማይ አይቶት ደስ የሚሰኝበትን ስብዕና አላብሻችኋለሁ። እናንተ በክርስቶስ የእግዚአብሔር ቤተሰቦችና ልጆች ናችሁ። ርቀን እንዳንቀመጥ እግዚአብሔር ይፈልጋል። ሁለተኛ ሶስተኛ ቦታ ላይ እንዳንቀመጥ ይፈልጋል። እግዚአብሔር ቤት የመጀመሪያ ሰው እንድንሆን ይፈልጋል። ቤተሰቦች እንዲሰማን ይፈልጋል። ነዋሪነት፣ ዘላቂነት እንዲሰማን ይፈልጋል። ታውቃላችሁ እዚህ ብቻ አይደለም፣ በሰማይ ለዘላለም እንድንኖር ዘላለማዊ ጥሪ ነው እኛ ጋር የመጣው። የእስራኤል ምድር ኪዳን የተሰጣት እዚህ ምድር እስካለ ድረስ፣ ከዛ በኋላ ዘላቂ ኪዳን ነው የሚቀጥለው። የእስራኤልነት ጉዳይ ከዚህ ዓለም ጋር አብሮ የሚያበቃ ነው። የምድር ኪዳን ማለት ነው። እኛ ዘላቂ ኪዳን ሁሉ የለበስን ዘላለማዊ ኪዳን ተስፋና ባለቤት ነው የሆነ። ስለዚህ በየመንገዱ የሚነሱ እንዳያስከፍሉን የቤተሰቡን ሕግና ስርዓት ማወቅ አስፈላጊ ነው። በእግዚአብሔር መንግስት ውስጥ እኛ ቤተሰቦች ነን። ማንም በየመንገዱ ለጽድቅ ለቅድስና ሊያስከፍለን አይችልም። እግዚአብሔር በክርስቶስ በኩል ሁሉን ጨርሶልናል። ጠብቀን እንኖራለን። ስለተከፈለልን ስለተሰጠን እውነት ጠብቀን እንኖራለን። ነገር ግን የሚገባንን እንደ እግዚአብሔር ሕዝብ የሚገባንን ጠይቀን መኖር ግን ተገቢ ነው። እግዚአብሔር እንድንጠይቀው ይፈልጋል። እምነት በእኛ ውስጥ እንዲንቀሳቀስ እንደ ቤተሰብ በንግግር ቋንቋ እንድንግባባ ይፈልጋል። ታውቃላችሁ የኛ የቤተሰብ መግባቢያ ቋንቋችን አለን አይደለም? ሁላችንም አፍ የፈታንበት ቋንቋ አለ። ስለዚህ እኛ የምንነጋገረው በኖርማል ሀገራችን ላይ ባለ ቋንቋ ነው። እግዚአብሔር በቃሉ እውነትና በእምነት በኩል ነው እኛን የሚያወራ። የእግዚአብሔር የማውሪያው የንግግር ዘዬው ከኛ ጋር ያለው በቃሉ መሰረት ነው። ከእግዚአብሔር ጋር ያለን ኮሚኒኬሽን ደግሞ ጤናማ የሚሆነው በቃሉ ውስጥ ባለ እምነት ነው አይደለም? ምንድነው የሚለን? አባቶችም ሁለተኛ ቆሮንቶስ 4 ላይ አባቶችም የተመሰከረላቸው በዚህ ነው ይላል። ከእግዚአብሔር ጋር ሲኖሩ በምን ኖሩ? በእምነት ነው ይኖሩ። የማይታየውን ነገር እየታዩ እየተረዱ ነው ይኖሩ። ስለዚህ ከእግዚአብሔር ጋር በእምነት ስንግባባ ቤተሰብ ስንሆን በቃሉና በእምነት ነው አብረን የምንኖረው። ቃሉ የነገረንን ነገር ሁሉ ወደ ተግባርና ወደ ፍጻሜ ከሚያመጣ እምነት ጋር ተሰጥቶናል። ስለዚህ እየተገፉ ላሉ ሰዎች ምናል እንገፋለን አለ ሁለተኛ ቆሮንቶስ ምዕራፍ 4 አንጣል እና መነታለን። አንዳንዴ በጣም ከፍተኛ ነገር ሊገጥመን ይችላል፣ ግን አንወድቅ። ተስፋ አንቆርጥ። ብናመነታ ምን አንልም፣ ተስፋ በፍጹም አንቆርጥ። እንሰደዳለን እንጂ አንጠፋም፣ አንጣል። ለምን? ለአባቶችም በዚሁ ተመስክሮላቸዋል። ያሳደዷቸው ሁሉ የሕይወታቸው ፍጻሜ ባለቤቶች አይደሉም፣ ገዳዮቻቸው አይደሉም። የገፏቸው ሁሉ የሚጥሏቸው አይደሉም። እንዲወላውሉ ያደረጓቸው ሁሉ ተስፋ ያስቆርጣቸው አይደለም። ለምን? በአባቶቻችን እጅ እምነት ነበር ይላል። ስለዚህ ያ እምነት ደግሞ አሁንም ማን ላይ አለ? እኛ ላይ አለ። ስለዚህ አመን ደግሞ ተናገርኩ ተብሎ እንደተጻፈ ያው አንዱ መንፈስ በእኛ ላይ ስላለ እኛም እናምናለን። ከዛስ ምን እንላለን? በጌታ በኢየሱስ ስም ዛሬ ልባርካችሁ። ንግግራችሁ ሁሉ እንደ እግዚአብሔር ቤተሰብ ይሁንላችሁ። የእግዚአብሔር ቤተሰብ የሚያምነው እውነት እና እምነት እናንተ የምታውቁት እምነትና እውነት ይሁንላችሁ። እግዚአብሔር የነገራችሁ ያ የመጨረሻ ቃላችሁ ይሁንላችሁ። ቤተሰብ ስትሆኑ በአባታችሁ ልክ ነው የምትንቀሳቀሱ። ቤተሰብ የሚያምነው አባቱ ኪትም አምጥቶ እንደሚያቆመው እንደሚያበቃው እንደሚያደርግለት ያምናል። ምናልባት ሰምታችሁ ከሆነ ስለ አንድ ፕሌን ላይ ስለተሳፈሩ ሰዎች ፕሌኑ እየሄደ ከፍተኛ የሆነ መንገጫገጭ ይፈጠራል እና በፕሌን ውስጥ ያሉት ሁሉ ይጨነቃል። ሁሉም ውጥረት ውስጥ ይገባል። የሚጮኸው ይጮሃል፣ የሚፈራገጠው ይፈራ። ሁሉም በጣም ከፍተኛ ፍርሃት ውስጥ ሆነው አንድ ልጅ ብቻ በእንደዛ በሚንገጫገጭ ፕሌን ውስጥ ተረጋግቶ መጽሐፍ ያነባል እና እንደዛ የተንገጫገጨ ምን እያለ እሱ ምንም ያለ መናወጥ ቆሟል። ሌላው ሁሉ ጭንቀት ውስጥ ሆነ። ከተወሰነ
ሂደት በኋላ ፕሌኗ ተረጋጋች። ምክንያቱም ከመንገጫገጭ በኋላ መረጋጋት እንደሚመጣ ልጁ ያውቃል። ምክንያቱም ልጁ የካፒቴን ልጅ ነው። እንደዛ አይነት ነገር ውስጥ አባቱ ህይወቱን ያሳልፈው። አንድ ቀን አይደለም የመጣው ተሳፋሪ፣ ምናልባት አንድ ቀን 2 ቀን 3 ቀን 10 ቀን ተሳፍሮ ሊሆን ይችላል። አባቱ ግን አብራሪው እና ባልተጨነቀ ጊዜ መተው ጠየቁት። ለምን ነው ተረጋግተህ የተቀመጥከው? እኛ ሁሉ ስንታወቅ ሲሉት አይ ፓይለቱ ምን ነው አለ። አባቴ ከዚህ በላይ ነገር አሳልፎ ያውቃል። ከተንገጫገጨ በኋላ መልሶ በሰላም እንደሚያቆያት ታውቃል። የሚንገጫገጨውን ተውት። አሁን ይነግሩናል አይደል? በፕሌንም ስንሄድ አሁን ነው ትንሽ ደመናው ስላለ የመንገጫገጭ ነገር ሊፈጠር ይችላል ይሏል። ምን ማለታቸው? መንገጫገጭ እኛ ዓለም ላይ ያለ ነው። እናንተ በኮረኮንች ላይ ስትሄዱ እንደምትንገጫገጩ እኛም ደመጃ ላይ እንንገጫገጫለን። ግን አልፈን ስለምንሄድ ተረጋጉና ምን በሉ ማለታቸው። እና የእግዚአብሔር ዓለም ለሚንገጫገጨው ዓለም መልእክት አለ። እዚህ ስትንገጫገጩ አረፉና ቁጭ በሉ ይላችኋል። የእናንተ ዴስቲኒ ባለቤት እኔ ነኝ ነው። ቃል የነገርኳችሁ እኔ ነኝ፣ ያወራኋችሁ እኔ ነኝ። የዚህን ዓለም መንገጫገጭ ተውት፣ የዚህን ዓለም መረበሽ ተውት። እኔ የነገርኳችሁ ቦታ ላይ ታርፋላችሁ። ቤተሰብ እግዚአብሔር ቤተሰብ ስትሆኑ፣ ከእግዚአብሔር ጋር ነዋሪ ስትሆኑ ሙሉ ፓኬጅ በረከታችሁ የሚሆነው ከእግዚአብሔር ዘንድ ነው። ዴስቲናችሁ ከእግዚአብሔር ዘንድ ነው። የምትሄዱበት መንገድ የሚሰመረው ከእግዚአብሔር ዘንድ ነው። ስለዚህ ለእግዚአብሔር እናንተ እንግዶችና መጻተኞች አይደላችሁ። ለሆነ ጊዜ የተወሰነ ጊዜ አርፋችሁ የሆነ ነገር ወስዳችሁ የምትወጡ አይደለም። ዘላቂ ነዋሪዎች ናችሁ። ከጎናችሁ ያለውን አንተ ዘላቂ ነዋሪ ነህ በሉት። ለእግዚአብሔር እንግዳ አይደለህም በሉት። እስከዛ ጥግ ትሄዳለህ በሉት። እስከዛ ጥግ። ስለዚህ በዚሁ አጭር ጸሎት መጸለይ ይፈልጋል። እሱ የሚፈልገው እንደ እግዚአብሔር ቤተሰብ ስለሆነ የምንኖረው በጌታ በኢየሱስ መንገድ ላይ የሚያስከፍሉን ነገሮች እግዚአብሔር ከህይወታችን ዛሬ ያወጣቸዋል። በየመሃሉ ለክንውን አንከፍልም። በየመሃሉ ለጤንነት አንከፍልም። በየመሃሉ ልክ ላልሆነ መንገድ ላይ ለሚጠይቁን ሁሉ አንከፍልም። እንደ እግዚአብሔር ቤተሰቦች የእግዚአብሔርን ቃል እያጸናን እያለፍን እንሄዳለን። በጌታ በኢየሱስም የእግዚአብሔር የፈውስ እጅ እንደ ቤተሰብ ዛሬ ጠዋት ያገኘን። መጣና እግዚአብሔር ምን አለ? እኔ አምላክ እግዚአብሔር ፈዋሽ አምላክ ነኝ ነው። እኔ ያለና ሲተዋወቀን ምንህ ነኛል? ፈዋሽ። እጆቻችሁን ከፍ አድርጉና እግዚአብሔር እንዲህ ተዋውቆኛል በሉ። እኔ አባትህ ፈዋሽህ ነኝ። የኔ ፈዋሽነት ላንተ ነው ብሎኛል። የኔ አዳኝነት ላንተ ነው ብሎኛል። እርሱ ይፈውሰኛል በሉ ጩውና፣ እኔ እፈወሳለሁ። ይሄ ጠዋት በሉ ጩውና፣ የእግዚአብሔር ፈዋሽነት የኔ ፈውስ የሚነካካበት ጠዋት ነው በሉ እስቲ። በጌታ በኢየሱስም የእግዚአብሔር ፈዋሽነት በላያችሁ ላይ ይሁን። ወደ አብርሃም መጣና ደግሞ እኔ ነኝ የምባርክህ። ከአባት ቤት ትወጣለህ፣ ከዘመድ ቤት ትወጣለህ። የአባትህን ቤት ውርስ አይደለም ይዘህ የምትቀጥለው፣ እኔ ነኝ የምባርክህ። መጣል እኔ ጠርቻለሁ። እኔ ነኝ ውጣ ያልኩ፣ እኔ ነኝ መንገድ ያስጀመርኩ፣ እኔ ነኝ አዲስ ዳይሜንሽን የሰጠው። ስለዚህ የምታገኘውን ሁሉ የምታገኘው ከማን ነው አለ? በጌታ በኢየሱስ ስም ዛሬም አይናችሁን አንድ ከፍ ማድረግ እፈልጋለሁ። እግዚአብሔር የቤታችሁ ባራኪ ነው። በክርስቶስ ወስዷችኋል። በክርስቶስ ይዟችሁ ወጥቷል። ለይቷችኋል። አሁን እያስጓዟችሁ ነው። ነገር ግን እግዚአብሔር በመንገዳችሁ ሁሉ ይባርካችኋል። እኔ ነኝ እኔ አምላክ እግዚአብሔር ባራኪ እንደሆንኩኝ ባንተ ላይ ያሳያለሁ። እባርካል። ደግሞ መባረክ ብቻ አይደለም፣ እየባረክ እባርካ እየደገምኩ ነው መባረክ። የሆነ ነገር ሰጥቼ እቺን ጠብቅ አይደለም ምልህ በምንገናኝበት መንገድ በየስቴፑ እየደገም በጌታ በኢየሱስ ስም የሆነ ባርኮት ውስጥ ያላችሁ ሰዎች ካላችሁ እግዚአብሔር እየጨመረ ይባርካችኋል። አሁን ያላችሁበት የእግዚአብሔር ባርኮት መጨረሻ አይደለም። እንደገና እግዚአብሔር እየጨመረ ይባርካችኋል። እኔ ነኝ የጠራው፣ እኔ ነኝ የምባርክ። ምድረ በዳ ደግሞ የሚባል ጊዜ አለ አይደል? እግዚአብሔር ምድረ በዳ ላይ ባይዘወይ ሰውን ወስዶ ትሬንድ ያደርጋል ማለት እያስራበ ማለትም አለ። እንግዲህ ሰው እንደየምልከተው አይደለም። እግዚአብሔር ዘላለም እየተራበ 40 ቀን ሁሉ ያልጨጓራ እስኪጣበቅ እያደረገ አይመራ። እግዚአብሔር በምድረ በዳ መርቷል። ምድረ በዳ ሲመራ ግን ምን አለ? እኔ ሕዝቤን አውቀዋለሁ። በዚህ መንገድ ካልመራሁት ወዳልኩት ወደ ከነዓን ከተማ መርጬ አስገብቼው ራሱ ቤት ሰርቶ አይደለም ወይን ተክሎ ከጨረሰ በኋላ እጄ ይሄንን አደረገችልኝ ይላል ሕዝቤ አለ። እንዲህ እንዳትሉ በምድረ በዳ መረዋቸዋል። ስለ ጫማችሁ አላረቀም፣ ልብሳችሁ አላረጀም። ይሄንን ሳደርግ አለ እግዚአብሔር በምድረ በዳ ስመራ መናን እያዘነብኩ መረዋቸዋል። ከዓለት ውሃ ምን አረጋቸዋል? ጠጣቸዋል። በታሪክ እኮ ውሃ ወይ ከሰማይ ነው መምጣት ያለበት ወይ ደግሞ ከምንድን ነው? ወይ ዘንቦ ነው ወይ ምንጭ ነው መሆን ያለበት። ባህር ከሌለ ምድረ በዳ ስለሆነ እግዚአብሔር እንዲህ አለ፣ አይ ሰማዩንም አላወራሁትም አለ፣ ምድሪቱም ውሃ እንዲሰጥ አላደረኩትም። ብዙ ጊዜ ከእናንተ ጋር የኖረ ግን መልሶ የማያውቅ ጠንክሮ የተቀመጠ አለት እሱ ነው ያናገርኩት፣ እሱ ውሃ ጠጣችኋል።
ዛሬ ደግሞ እንዲህ ይባርካችኋል። ረጅም ጊዜ ቁጭ ብላችሁ መልስ ያልሰጣችሁ ቦታ እኔ መንግስት መስሪያ ቤት ይሁን ንግዳችሁ ይሁን ምንም ሊሆን ይችላል። ረጅም ጊዜ ከእናንተ ጋር ቁጭ ብሎ የሚገባችሁን መልስ ያልሰጠ ዛሬ በጌታ በኢየሱስ ስም ከዛው አለት እግዚአብሔር ውሃ ያጠጣችኋል። አለት ሆኖ የተቀመጠ አጠገባችሁ ያለ መልስ ያልሰጠ ለእናንተ መልስን ያልመለሰ የአለት ዛሬ ጠዋት መመለስ ይጀምራል። ስጩና ከአለት ውሃ አጠጣለሁ በሉ። በደንብ ጩና ከአለት ውሃ አጠጣለሁ። እግዚአብሔር አምላካችሁ ነው። የእናንተ የእግዚአብሔር ቤተሰቦች ናችሁ። ከአለት ውሃ ያጠጣችኋል። እግዚአብሔር ያልተለመደ አደራረግ ነው የሚያደርገው። እኔ ነኝ መመራችኋል። እኔ ነኝ ማድረሳችሁ። የዴስቲኒያችሁ ባለቤት እኔ ነኝ። ይያችሁ መውጣው እኔ ነኝ። ስለዚህ እኔ ነኝ የምትከተሉ። ፈዋሽ ነኝ፣ ባራኪ ነኝ፣ ሁሉ ነገር እኔ ነኝ። ስለዚህ ትንሽ ነው የምንጸልየው። እግዚአብሔር ፈዋሽ አምላክ ነኝ እስካለ ድረስ እኛ ተፈዋሽ ለመሆን እንቆማለን። ፈዋሽ አምላካችን ከተፈዋሾቹ ከኛ ጋር ዛሬ ንክኪ ያደርጋል። እግዚአብሔር አጥንት ላይ ደም ላይ ያለ ስጋ ላይ የትኛውም ነገር ላይ ያለውን ዛሬ ጠዋት ይፈውሰዋል። እኔ ነኝ። እግዚአብሔር ፈዋሽ የሆነው በሰማይ ያሉ መላእክቶች የታመሙበት አይደለም። ከዚህ ስርዓት ውጪ ናቸው እነሱ። የአካላዊ የጤና እክል የለባቸው፣ ምክንያቱም መንፈስና እሳት ናቸው። አካላዊ የጤና እክል ያለብን እኛ ነን። ስጋችን እኛ ነው እዚህ ዓለም ላይ ያደለ ከውድቀት በኋላ እየተቸገረ ያለው። ስለዚህ መጣና እኔ ምንድን ነኝ አለ? ፈዋሽ አምላክ እግዚአብሔር ነው። ፈዋሽ ብቻ ደግሞ አይደለም፣ እግዚአብሔር ደግሞ በሽታን ከድንኳንም አርቃለዋል። የደረሰ ካለ እፈውሰዋለሁ። አጥንት ላይ ከደረሰ፣ እጅ ላይ ከደረሰ፣ ደም ላይ ከደረሰ እፈውሰዋለሁ። ገናስ ከተማይቱን እያስፈራ ያለ ደግሞ ካል አይደል? አሁን እየነገሩን አይደለ? ኮቪድ ራሱን አድሶ ራሱን አድራይቶ እንትን ሆኖ ተመልሶ እየመጣ ነው ይሉናል። እግዚአብሔር ደግሞ ምን አለ? ካልደረሰ ደግሞ ሊደርስ ካለ ደግሞ እግዚአብሔር ምን አለ? በሽታን ከመካከል ምን አደርጋለዋል። እና ዛሬ ጠዋት በጌታ በኢየሱስ የሚያንዣብበውን ያርቅላቸዋል፣ የደረሰውን ደግሞ ይፈውሰዋል።